አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሰው ልጅ ታሪክ ውስጥ እጅግ አስገራሚውና ሚስጥራዊው ምዕራፍ የሚጀምረው በዝምታ ነው። ጆሮን በሚያስጨንቅ ረጅም ዝምታ። እስቲ ወደ ኋላ እንመለስ። ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ልደት 400 ዓመታት ቀደም ብሎ ወዳለው ዘመን። ውድ ተመልካቾች፣ የብሉይ ኪዳን የመጨረሻው መጽሐፍ ትንቢተ ሚልክያስ ተጠናቆ የአዲስ ኪዳን የመጀመሪያው መጽሐፍ የማቴዎስ ወንጌል እስኪጀመር ድረስ በሁለቱ ኪዳናት መካከል ያለው ባዶ ቦታ ስንት ዓመታትን የሚሸፍን ይመስላችኋል? 10፣ 50 ወይንስ 100? በሁለቱ ኪዳናት መካከል 400 ባዶ ዓመታት አልፈዋል። በእነዚህ 400 ዓመታት የጨለማው የብሉይ ኪዳን የትንቢት መጽሐፍ ድምፁን አጥፍቷል። የእግዚአብሔር መላእክት ወደ ምድር መውረዳቸውን አቁመዋል። ራእይ የለም፣ ትንቢት የለም። ከሰማይ የሚመጣ ቀጥተኛ መመሪያም ተቋርጧል። ይህ ዘመን በመጽሐፍ ቅዱስ ሊቃውንት ዘንድ የ400 ዓመታት የዝምታ ዘመን ተብሎ ይጠራል። ነገር ግን ይህ ዝምታ ባዶነት ብቻ አልነበረም። ይልቁንም ለታላቁ አውሎ ነፋስ መነሻ የሚሆን የጭምትነት ድባብም ነበረው እንጂ። ሰማይ ዝም ሲል ምድር ግን እየጮኸች ነው። የእግዚአብሔር ድምፅ ሲርቅ የሰው ድምፅ ገነነ። ነቢያት መናገር ሲያቆሙ የሕግ መምህራንና ፈላስፎች መድረኩን ተቆጣጠሩት። በዚህ አስፈሪ የዝምታ ድባብ ውስጥ ነው እንግዲህ ለክርስቶስ ስቅለት ምክንያት የሆነው ያ ጥቁር ቡድን የፈሪሳዊነት መንፈስ መጸነስ የጀመረው። ይህ የዝምታ ዘመን በታላላቅ የዓለም መንግስታት ግጭት የታጀበ ነበር። ፋርሳውያን ወድቀው የግሪክ መንግስታት በታላቁ እስክንድር አማካኝነት ዓለምን በቁጥጥራቸው ስር አደረጉ። እስክንድር ድል አድራጊ ንጉሥ ብቻ አልነበረም፣ የባህል መርዝን ይዞ የሚሄድ መልእክተኛም ነበር እንጂ። የግሪክ ባህል ወይም ሄሌኒዝም እንደ ሰደድ እሳት ዓለምን አዳረሰ። የግሪክ ቋንቋ፣ የግሪክ ፍልስፍና፣ የግሪክ ስፖርት፣ የግሪክ ግብረ ገብነት አይሁዳውያንን ማጥለቅለቅ ያዘ። ይህ ወረራ ከጦር መሳሪያ ወረራ ይልቅ እጅግ አደገኛ ነበር። ምክንያቱም የሰው ልጅ ነፍስና ማንነት የሚሰርቅ ነበርና። በኢየሩሳሌም ጎዳናዎች ላይ የግሪክ ጂምናዚየሞች ተሰሩ። ወጣት አይሁዳውያን የነቢያቱን ቃል ከማንበብ ይልቅ በግሪክ ስፖርተኞችና ፈላስፎች መማረክ ጀመሩ። የአባቶቻቸውን ልብስ አውልቀው የግሪክን ካባ ደረቡ። የአብርሃምን አምላክ ከማምለክ ይልቅ የግሪክ አማልክትንና የሰውን ልጅ ጥበብ ማድነቅ ቀለላቸው። በዚህ ወቅት የአይሁድ እምነት ሕልውና አደጋ ላይ ወደቀ። በቤተ መቅደስ ውስጥ የአሳማ ሥጋ ተሰዋ። የአይሁድ ሕፃናት እንዳይገረዙ ታገደ። ቅዱሳት መጻሕፍት ተቃጠሉ። በዚህ ከፍተኛ የባህልና የሃይማኖት ውጥረት ውስጥ ሕዝባችንና እምነታችን ሊጠፋ ነው ብለው የሚቆጩ ጥቂት ሰዎች ተነሱ። እነዚህ ሰዎች መጀመሪያ ላይ ቅናት ያላቸው፣ እውነተኛ፣ ለሕጋቸውና ለሕዝባቸው ሟቾች ይመስሉ ነበር። እነዚህ ለሕጉ የሚቀኑ ሰዎች ራሳቸውን ሐሲዲም ወይም ደጎቹ ቅዱሳን ብለው መጥራት ጀመሩ። በኋላ ላይ ግን ንቅናቄው ወደ ሌላ መልክ ተቀየረ። ከአረማዊ ባህል፣ ከቆሻሻ ሥርዓትና ከዓለማዊነት መለየት አለብን የሚል ጽኑ አቋም ያዙ። ፈሪሳውያን የሚለው ስም መነሻውም እዚህ ላይ ነው። በዕብራይስጥ ፔሩሽየም ማለት የተለዩ ማለት ነው። ስሙ በመጀመሪያ ደረጃ ትልቅ ክብር ነበረው። ራሱን ከኃጢአት የለየ፣ ራሱን ከዓለም የለየ፣ ራሱን ለእግዚአብሔር ሕግ ብቻ የሰጠ ማለት ነበር። እነዚህ ሰዎች በዝምታው ዘመን ውስጥ እንደ ብርሃን ታዩ። ሕዝቡ እነዚህማ እውነተኛ የእግዚአብሔር መልእክተኞች ናቸው ብሎ አመነባቸው። ነገር ግን እዚህ ጋር ነው ትልቁ ስህተት የተፈጠረው። ሰማይ ዝም ባለበት በዚያ ዘመን ፈሪሳውያን የእግዚአብሔርን ዝምታ በራሳቸው ድምፅ ሊተኩ ሞከሩ። እግዚአብሔር መናገር ሲያቆም እነሱ እግዚአብሔር እንዲህ ማለቱ ነው እያሉ የራሳቸውን ትርጓሜ መደርደር ጀመሩ። የሙሴ ሕግ በድንጋይ ላይ የተጻፉት 10ቱ ትእዛዛት ብቻ አልነበሩም። ፈሪሳውያን ግን በእነዚህ ሕጎች ዙሪያ በሺዎች የሚቆጠሩ አጥሮችን መገንባት ጀመሩ። ሕጉን እንዳንጥስ ሌላ ሕግ እንስራ አሉ። ሰንበት እንዳይሻር፣ በሰንበት ቀን ምን ያህል እርምጃ መራመድ እንዳለብን፣ እጃችንን እስከየት መታጠብ እንዳለብን፣ የትኛውን ዕቃ መንካት እንዳለብን የሚሉ እልፍ አእላፍ ሕጎችን ደነገጉ። በዚህ 400 ዓመታት ውስጥ ፈሪሳውያን ከሕግ ጠባቂነት ወደ ሕግ ፈጣሪነት ራሳቸውን አሸጋገሩ። የቃል ሕግ ወይም ኦራል ትራዲሽን የሚባለው ሥርዓትም ተጸነሰ። ይህ ሥርዓት ቀስ በቀስ ከመለኮታዊው የሙሴ ሕግ በላይ ሥልጣን እንዲኖረው ተደረገ። ለምሳሌ እግዚአብሔር ሰንበትን ቀድሳት ብሎ አዟል። ፈሪሳውያን ግን እንዴት ለሚለው ጥያቄ 39 ዋና ዋና ክልከላዎችንና በሺዎች የሚቆጠሩ ንዑሳን ደንቦችን ደነገጉ። አንድ ሰው በሰንበት ቀን በልብሱ ላይ የተጣበቀን አቧራ ቢጠርግ እንደ ሥራ ተቆጥሮ እንዲወገዝ አደረጉ። ይህ መለየት መጀመሪያ ላይ ከአረማውያን ለመለየት የነበረ ቢሆንም ቀስ በቀስ ግን
አማኙን ከእግዚአብሔር ፍቅር የሚለይ የብረት አጥር ሆነ። በዚህ ጊዜ ሃይማኖት ከውስጣዊ ማንነት ወደ ውጫዊ ትዕይንትነት ተቀየረ። በነቢያት ዝምታ ውስጥ የሰው ልጅ የራሱን ሃይማኖት ሠራ። እግዚአብሔር በልብ ውስጥ የሚሠራ ለውጥ ይፈልጋል። ፈሪሳውያን ግን በልብስ ርዝመት፣ በቆብ ስፋት የሚለካ ጽድቅን አቀረቡ። ሕዝቡ በታላቅ ግራ መጋባት ውስጥ ወደቀ። አምላክን መውደድ ማለት ሕግን መፍራት ማለት ሆነ። ጸሎት ማለት ከእግዚአብሔር ጋር የሚደረግ የምስጢር ንግግር መሆኑ አብቅቶ በሰዎች ፊት የሚደረግ አሰልቺ የቃላት ድግግሞሽ ሆነ። የዝምታው ዘመን ሲያበቃና ሚልክያስ ተጠናቆ መንግሥተ ሰማያት ቀርባለችና መጽሐፍ የማቴዎስ ወንጌል እስኪጀመር ድረስ ፈሪሳውያን ቀድመው መድረኩን ይዘውታል። ባዶ ቦታ ስንት ዓመተኛ መምህራን መስለው በምኩራብ ተቀምጠዋል። ሕዝቡን በወይን ቀንበር አስረውታል። በሁለቱ ኪዳናት ራሳቸውን ትርጓሜ እንደ እግዚአብሔር ቃል ሕዝቡን ሊቀበል አድርገውታል። ፈሪሳውያን መጀመሪያ ላይ እምነታቸውን ለመታደግ ቆርጠው የተነሱ ጀግኖች ነበሩ። የእግዚአብሔር መልአክ ወደ ምድር መውረዳቸውን ገንዘብና የሰው ውዳሴ ሲጨመርላቸው ከሰማይ የሚመጣ ቀጥተኛ መመሪያም ተቋርጧል። ሰንሰለት ሲባል በአብዛኛው ወደ አእምሮአችን የሚመጣው ከብረት የተሠራ እጅና እግርን ተብሎ ይጠራል። ነገር ግን ነገር ባዶነት ብቻ አልነበረም። ነገር ግን በሰው ልጅ ታሪክ ውስጥ ለታላቅ አውሎ ነፋስ መነፍስን አውጥቶ የሚያሰቃየው ሰንሰለት ነበረ። ከብረት የተሠራው ሳይሆን ሰማይ ዝም ቃላት የተገነባ በሃይማኖት ስም የተቀረጸ ድምፅ ሲርቅ የሰው ድምፅ ገነነ። መንፈሳዊ መናገር ሲያቆሙ አሁን የምተርክላችሁ ስለዚህ ነው። በዝምታው ዘመን የተጸነሰው ያ የፈሪሳዊነት አስፈሪ ዝምታ ድባብ ውስጥ ነው እየተተበተበ የእግዚአብሔርን ሕዝብን ያተሆነው ቀምቶ በሥርዓት ቀንበር ውስጥ እንደ ፈሪሳዊነት መንፈስ መተመረመራለው። ፈሪሳውያን ዝምታ የታወቀ መመሪያ ላቂ የዓለም መንግስታት ግጭት የታጀበ ነበር። ፋርሳውያን ወድቀው የግሪክ መንግስታት በታላቁ እስክንድር አማካኝነት ዓለምን በቁጥጥራቸው ስር አደረጉ። ሕግ እንዳይስተላለፍ ድል አድራጊ ንጉሥ ዙሪያ ላይ ተጨማሪ ጥቃቅን መርዞችን ይዞ የሚሄድ ያኔ ሰውየው ተጨማሪውን የግሪክ ባህል ወይም ወደ ዋናው ሕግ ሳይደርስ ዓለምን አዳረሰ። የግሪክ ቋንቋ፣ የግሪክ ፍልስፍና፣ የግሪክ ስፖርት ቤቱን የግሪክ ነዋሪዎቹን የሚቀብር አይሁዳውያንን ማጥለቅለቅ ያዘ። እግዚአብሔር ለሙሴ የሰጠው ወረራ ትእዛዛት አደገኛ ቀጥተኛ ነበር። ምክንያቱም የሰው ልጅ ነፍስና ማንነት የሚሰርቅ ነበርና። በኢየሩሳሌም ጎዳናዎች ላይ የግሪክ የሰው ልጅ ከፈጣሪውና ከባልንጀራው አይሁዳውያን የነቢያትን ቃል ከማንበብ ይልቅ በግሪክ ስፖርተኞችና ፈላስፎች መማረክ ጀመሩ። አባቶቻቸው ልብስ አውልቀው የግሪክን ከባድ ትእዛዞች የአብርሃምን አምላክ ከማምለክ የሚቆጠሩ ዝርዝር ደንቦችን ለወጧቸው። የሰው ልጅ ጥበብ ማድነቃል በሰው ትርጓሜ ተለወጠ። በዚህ ወቅት የአይሁድ እምነት ሕልውና አደጋ ላይ ወደቀ። በቤተ መቅደስ ውስጥ የአሳማ ሥጋ ተሰዋ። ወደ ሂሳብ ሕፃናት እንዳይገረዙ ታገደ። አንድ አማኝ እግዚአብሔር ከመውደድ ይልቅ ዛሬ ከፍተኛ የባህልና የሃይማኖት ውጥረት ውስጥ የሚጨነቅበትና እምነታችን ሊጠፋ ነው ብለው የሚቆጩ ፈሪሳውያን የነፍስ መሪዎች መሆናቸው። እነዚህ ሰዎች መጀመሪያ ላይ ቅናት ያላቸው እውነተኛ ለሕጋቸውና ለሕዝባቸው ትልቁ ማሳያ የሰንበት ሕግ ነው። እነዚህ ለእስራኤላውያን ሰዎች ራሳቸው የደስታና ከፈጣሪ ጋር የሚገናኙበት ቅዱስ ቀን ነበረች። ፈሪሳውያን ግን በኋላ ላይ ግን የፍርሃትና ወደ ሌላ መልክ ተቀየረ። ሥርዓት ከአረማዊ ባህል ትእዛዝና ሥርዓትና ከዓለማዊ ዋና የሰላይነቶችን የሚል ጽኑ አቋም ያዙ። በእያንዳንዱ ሥራ የሚለው ስም መነሻው የሚቆጠሩ ክልከላዎችን ደረደሩ። ፔሩሽም ማለት በሰንበት አንድ ሰው በልብሱ ላይ የተሰካ መጀመሪያ ደረጃ ትልቅ ክብር ነበረው። መርፌው እንደ ሸክም ተቆጥሮ ከኃጢአት የለየ ሲሆናል። ራሱን ከዓለም የለየን ብትራሱን ለእግዚአብሔር ብቻ የሰጠ ማለት ነበር። እናቲቱ ድንጋዩን በዝምታው ዘመን ውስጥ እንደ ብርሃን ታዩ። ሰንበትን አረከሰች ይባላል። እነዚህማ እውነተኛ የእግዚአብሔር መልእክተኞች ናቸው ብሎ አመነባቸው። ነገር ግን ሰው ከቤቱ ወጥቶ መጓዝ የሚችለው የተፈጠረው ሰማይ ዝም ባለበት በዚያ ዘመን ፈሪሳውያን በላይ የእግዚአብሔርን ዝምታ በራሳቸው ድምፅ በተንግ እንደጣሰ ተቆጥሮ እግዚአብሔር መናገር ሲያቆም እነሱት እግዚአብሔር ዘመን የነበረ አንድ ተራ አይሁዳዊ በሰንበት ቀን በምን አይነት ውጥረት ውስጥ ይኖር ነበር? በድንጋይ ላይ የተጻፉት 10ቱ ትእዛዛት ብቻ ዘርፍ ይፈትሻል። ፈሪሳውያን ግን የት ጋር እንደሚያሳርፍ ይጨነቃል። በሺዎች የሚቆጠሩ አጥሮችን ረፍት መሆኑ ቀርቶ ሕጉን እንዳንጥስ ሌላ ሕግ እንስራሉ። ይህ ሁሉ የሚደረገው ግን ለእግዚአብሔር ክብር በሚል ሰበብ ነበር ያለብን። እጃችን ውስጥ ያለው እውነት ሌላ ነው። የትኛውን ዕቃ መንካት እንዳለብን በመያዝ የፈሪሳውያን የበላይነት ማረጋገጥ ነው። ሌላኛው መቆጣጠሪያ መሳሪያ ፈሪሳውያን ከሕግና ሥርዓትነት ወደ ሕግ ፈጣሪነት ራሳቸውን ጋር ምንም ግንኙነት የለውም። ሕግ ወይም ሞራል ትራዲሽን የሚባለው ሥርዓትም ስያሜ ተሰጠው። የግብዝነት ማሳያ ነበር። አንድ ሰው ከመመገብ በላይ እጁን መታጠብ እንዲኖረው ተደረገ። በተቀመጠ ሥርዓት ነው። እግዚአብሔር ሰንበትን ቀድስ እንዳለበት ብሎ አዟል። የትኛው የፈሪሳውያን መድረስና
አለመድረስ እንዳለበት እጁን እንዴት አድርጎ ማድረግ እንዳለበት ክልከላዎችና መመሪያዎች ተጽፈዋል። ይህንን ሥርዓት ያልፈጸመ ሰው እርኩስ ተብሎ ይገለላል። ቀን በልብሱ ላይ የተጣበቀና ኢየሱስ ክርስቶስ ዋነኛ ጥቃት ይደርስበት የነበረው ይህ መለየት መጀመሪያ ላይ ከአረማውያን ለመለየት የነበረ ቢሆንም ሳይታጠቡ እንጀራ ሲበሉ ባዩ ጊዜ ፈሪሳውያን የሚለይ ስለምን ደቀ መዛሙርትህ የአባቶቻችንን ሃይማኖት ከውስጣዊ ማንነት ወደ ውጫዊ ትዕይንትነት ተቀየረ? እንጀራ በነቢያት ዝምታ ውስጥ ነበር። ለፈሪሳውያን ሃይማኖት ማለት እግዚአብሔር በልብ ውስጥ የሚሰራው ለውጥ ይፈልጋል። ፈሪሳውያን ግን በልብስ ርዝመት በቆብ ስፋት የሚለካ ውስጡ በቅሚያና በስፋት በታላቅ ግራ መጋባት ውስጥ አይደለም። አምላክን መውደድ ማለት ተራውን ሕዝብ ለማዋረድና ጸሎት ማለት ከእግዚአብሔር ጋር ናቸው። እኛ ግን ንጹሐን ነን ለማለት የተዘረጋ በሰዎች ፊት የሚደረግ አሰልቺ የፈሪሳዊነት መንፈስ ትልቁ የዝምታው ዘመን ሲያበቃ አእምሮ እግዚአብሔር በዝርዝር ደንቦች ሰማያት ቀርባለች መዝገብ ያዘ ዳኛ በበረሃ ሲጮህ ፈሪሳውያን ቀድመው እጅግ አደገኛ የሆነ ስነ ልቦናዊ ቀውሰተኛ መምህራን መስለው በምኩራብ ተቀምጠዋል። ሕዝቡን አማኝ እግዚአብሔር አስረውታል። የገዛ ራሳቸውን ትርጓሜ እንዲያዩ ያደርገዋል። ሕዝቡ እንዲቀበል አድርገውታል። ፈሪሳውያን መጀመሪያ ላይ እምነታቸውን ለመታደግ ቦታ ይወርሰዋል። ፍቅር በሌለበት ሃይማኖት ደግሞ ነፍስ መድረክ ትጀምራለች። የሰው ውዳሴ ሲጨመርላቸው ያቀናታል። ወደ መርዛማ ግብዝነት አደገ። ከባድ ከመሆናቸው የተነሳ በአብዛኛው ወደ አእምሮአችን ሊመጣው ከብረት የተሰራ ስለዚህ ሰዎች ምን ማድረግ ይጀምራሉ? ለሰው በሚታየው በኩል ይችላል። በውስጥ ግን የፈለገ በሰው ልጅ ታሪክ ውስጥ አስተሳሰብን ይይዛሉ። ነፍስን አውጥቶ የሚያሰቃየው ሰንሰለት ቤታቸው ከብረት የተሰራው ሳይሆን በቃላት የተገነባውን እውነት ሃይማኖት ከመሆን የተቀረጸና ተዋናይ ያደርገዋል። የሚታሰረው ሶስተኛው ሰውን ከእግዚአብሔር ማራቁ ነው። አሁን የምተርክላችሁ ፈሪሳውያን አስተሳሰብ ወደ እግዚአብሔር ለመድረስ የሚቻለው በእነርሱ ትርጓሜና በእነርሱ ሕጎች የተተበተበ የእግዚአብሔርን ሕዝብ ነፃነኛ ሆነው በስርዓት ቀንበር ውስጥ እንዳለው እናንተም አትመረምራለን። ፈሪሳውያን አንድ የታወቀ መመሪያ ነበራቸው። እስቲ በዓይነ ሕሊናችሁ ተመልከቱ። አንዲት ድሃ መበለት በኢየሩሳሌም ጎዳና ትጓዛለች። ዓላማቸው መጀመሪያ ላይ ቅን ይመስላል። እግዚአብሔር ፍቅር ሰው ዋናውን ሕግ እንዳይተላለፍ በዙሪያዋ ያሉትን ፈሪሳውያን ላይ ተጨማሪ ጥቃቅን ሕጎችን እንስራ። ያኔ ሰውየው ተጨማሪውን ሕግ ቢጥስ እንኳን ወደ ዋናው ሕግ ሳይደርስ ይቆማል። ለምኩራብ የሚሰጠው መባ ስላነሰ መርገም ይደርስብኝ ይሆን አድሮ እያለቱን የሚወጥ ነዋሪዎቹንም የሃይማኖት መሪዎቹ የሚሰጧት መጽናኛን ሳይሆን እግዚአብሔር ለሙሴ የሰጠው አስርቱ ትእዛዛት ግልጽና ቀጥተኛ ነበሩ። ፈሪሳውያን ግን በደስታና በትዕቢት ይመላለሳሉ። የእነሱ ጽድቅ የሚለካው በዚህ ሕጎች የሰው ልጅ ከፈጣሪው በበዛ ባልንጀራው ጋር በሰላም ሊኖር የተሰጡ በጨነቀው ቁጥር እነሱ የተረጋጉ ይመስላሉ። አስር ትእዛዛት ወደ 613 ትእዛዞች የሚያወጣው እግዚአብሔር ቃል በሰው እጅ ተጠፍሮ ሰውን ማሰሪያ ሆኗቸው። ፈሪሳውያን ቃል በሰው ትርጓሜ ቃልን እያሉ መለኮታዊ ወይን ቤት ጠባቂዎች ክርክር ተሸነፈ። የሰው ልጅ ነፃነት ቀምተው ሃይማኖትን ከልብ ያደረጉት ወደ ሂሳባዊ ስሌትነት ቀየረው። አንድ አማኝ እግዚአብሔርን ከመውደድ ይልቅ ዛሬ ስንት ሕግ ጣሶ ነው። ስንቱን በዓይነ ሕሊናችሁ ተመልከቱ። በኢየሩሳሌም የገበያ መካከል የሚሰማው የመሪዎች መሆናቸው ቀርቶ የሰዎችና የእንስሳቶች ፖሊሶች ሆኑ ወጥቷል። ለዚህ ማነቆ ትልቁ ማሳያ የሰንበት ሕግ ነው። ሰንበት ለእስራኤላውያን የዕረፍት የደስታና ከፈጣሪ ጋር የሚገናኙበት ዘርፍ ያለው ረጅም ያጌጠ ካባቸውን የደረቡ ቀን የፍርሃትና የውበት ቀን አደረጉ። የሕግ ቃል የተጻፈበት የሚለውን ትእዛዝ ለመተው ሰዎች በግርማ ሞገስ ዋና የሥራ አይነቶችን ሲያልፉ ተራውያን በእያንዳንዱ ሥራ ስር በመቶዎች የሚቆጠሩ ክልከላዎች አመንዝራ የተባሉት ፊታቸውን ይሸፍናሉ። በሰንበት አንድ ሰው በልብሱ ላይ የተሰካ መርፌ ይዞ እነዚህ ሰዎች መርፌውን እንደሸክም ተቆጥሮ ይታሰባል። እነዚህ ሰዎች የእግዚአብሔር ልጇን ብትሳቀፍ ልጇ በእጁ ድንጋይ ይዞ ቢሆን እነዚህ ሰዎች እናቲቱ ድንጋዩን እንደተሸከመች ተቆጥሮ አሁን ደግሞ የምንመለከተው የፈሪሳዊነትን የሚገርመው ደግሞ የሰንበት መንገድ የሚባለው ደንብ ነው። አንድ ሰው ከቤቱ ወጥቶ መጓዝ የሚችለው የሰው ልጅ አእምሮ እንደሚያውርና ሌላው ኃጢአተኛ እያሉ ማሳጣት ማለት እንደሚያደርገው የእነርሱ ማንነት የሚገነባው በሌላው ሰው ውድቀት ላይ ነው። አነጋገር የሚታወቀው ትዕቢት የሚባል ተመልካች ትፈልጋለች። ተመልካች የሌለው ትዕቢት እንደማይነድ እሳት ነው። ፈሪሳውያኗን ፍሬ ለመያዝ እግዚአብሔር በሕይወቶች መካከል ታመልጣለች። ጌታችንና መድኃኒታችን ኢየሱስ ክርስቶስ ይህንን በግልጽ ነቅቶታል። እንደፈለጉ የሚረግጡ ሁሉ ሰዎች ማለት ነው። ፈሪሳውያን ተራውን ሰው የሚያሰፋሉ፣ በዚህ መነጽር የልብሳቸውንም ዘርፍ ያስረዝማሉ እንዳላቸው። በዝርዝር የማያውቅ ሰው ርኩስ ነው። የቃል ወጉን የማይጠብቅ ገበሬ የተረገመ ነው። የአንድ አማኝና የፈጣሪ የማያውቅ ሕዝብ የተረገመ ነው የሚለው ቃላቸው በገበያ መካከልና
ያሳያል። በጎዳና ማዕዘን ላይ ቆመው ከእውቀት የመጣን ወደ ሰማይ ዘርግተው ይጸልያሉ። ያ እውቀት ለምን ፍቅር የሌለው በመሆኑ አግዳሚ ሁሉ የነፍስ መድኃኒት መሆን የነዚህ ሰዎች ቅድስና መርዝ ሆነ። አቤት ለእግዚአብሔር ያላቸው መንገድ ሲያልፍ እንዲልላቸው ነው። ወይም ልብሳቸው ባጠገቡ ይኖርጋል። አይነካባቸው ጫፍ ላይ ያሉት ዘርፎች ከማንም በላይ ረጅም እንዲሆኑ መንፈሳዊ ክብር የሚጎድባራቸው ላይ የሚያስሩት የሕግ ጥቅልል ሰውን በእግዚአብሔር መልክ ያድርጉ ሳይሆን በሕግ ሚዛን ብቻ ይመዝኑት ነበር። ካንተ በልጣለሁ ታላቅ የሥነ ልቦና ቀውስን አውቃለሁ። በፈሪሳውያን ዘንድ ጻድቅ መሆን ማለት ሌላውን ሰው ኃጢአተኛ እያሉ ማሳጣት ማለት የሚያደርስ የእነርሱ ማንነት ነው። የሚገነባው በሌላው ከእግዚአብሔር ጋር ሳይሆን ከሕዝብ አስተያየት ጋር የተሳሰረ ነበር። ሁል ጊዜ ተመልካች ትፈልጋለች። ተመልካች የሌለው ትዕቢት እንደማይነን እግዚአብሔር ነው። ፈሪሳውያን ጽድቃቸውን ለእግዚአብሔር ሳይሆን ለሰው ዓይን ያቀርባሉ። እስቲ ልጠይቃችሁና መድኃኒታችን ኢየሱስ ክርስቶስ የሰው ልብ የሚደፍነው ስነ ልቦናዊ ሂደቱ ስራቸውንም ሁሉ ለሰው እንዲታዩ ያደርጋሉ። እኔ ካንተ እሻላለሁ ብሎ ማሰብ ሲጀምራቸውንም መጀመሪያ ይሰማሉ እንዳላቸው። እስቲ በዓይነ ሕሊናችሁ ይህንን ቲያትር መሰል ድርጊት ተመልከቱ። ጸሎት የአንድ አማኝና የፈጣሪው የግል ምስጢር መሆን ሲገባው ፈሪሳውያን ግን በገበያ መካከልና በጎዳና ማዕዘን ላይ ቆመው እጃቸውን ወደ ሰማይ ዘርግተው ይጸልያሉ። ለምን አትሉም? አላፊ አግዳሚ ሁሉ አቤት የእነዚህ ሰዎች ቅድስና፣ አቤት ለእግዚአብሔር ያላቸው ቅርበት እንዲልላቸው ነው። ልብሳቸው ንግግር ያደርጋል። በካባቸው ጫፍ ላይ ያሉት ዘርፎች ከማንም በላይ ረጅም እንዲሆኑ ይደረጋል። ግንባራቸው ላይ የሚያስሩት የሕግ ጥቅልል በግልጽ እንዲታይ አድርገው ይለጥፉታል። ይህ ሁሉ እኔ ካንተ በልጣለሁ፣ እኔ ካንተ ይልቅ ሕጉን አውቃለሁ፣ እኔ ካንተ ይልቅ ንጹሕ ነኝ የሚል ዝምተኛ ግን ደግሞ ኃይለኛ ጩኸትን የሚያደርስ የትዕቢት መልእክት ነው። ሕይወታቸው ከእግዚአብሔር ጋር ሳይሆን ከሕዝብ አስተያየት ጋር የተሳሰረ ነበር። ጌታ እንዳለው በሰው ፊት ራሳችሁን የምታጸድቁ እናንተ ናችሁ፣ ነገር ግን እግዚአብሔር ልባችሁን ያውቃል ብሏቸው ነበር። ውድ ተመልካቾች እስቲ ልጠይቃችሁ፣ ትዕቢት እንዴት ነው የሰው ልብ የሚደፍነው? ስነ ልቦናዊ ሂደቱ እጅግ ረቀቅ ያለ ነው። አንድ ሰው እኔ ካንተ እሻላለሁ ብሎ ማሰብ ሲጀምር መጀመሪያ የሚሰብረው የርህራሄን ክር ነው። ሰውን እንደ ሰው ማየት ያቆማል። ያ ድሃ ሰው ለእርሱ ሰው አይደለም፣ ያልተገረዘ ወይም ሕግ የማያውቅ ፍጡር ብቻ ነው። ይህ ትዕቢት ደግሞ የመጽደቅ ስሜትን ይሰጣል። ፈሪሳውያን ራሳቸውን የሚመለከቱት እንደ እግዚአብሔር የሕግ ጠበቃ ነው። ሌላውን ሲፈርዱበትና ሲወቅሱት እግዚአብሔርን እያገለገሉ ይመስላቸዋል። ትልቁ አደጋው ደግሞ እዚህ ላይ ነው። አንድ ሰው ክፋት እየሰራ መሆኑን ካላወቀ የመመለስ ዕድል አለው። ነገር ግን አንድ ሰው ክፋትን እየሰራ ጽድቅ እየሰራሁ ነው ብሎ ካመነ እርሱን የሚመልሰው ኃይል የለም። ትዕቢት የነፍስ መጋረጃ ነው። ፈሪሳውያን መጻሕፍትን ያውቃሉ፣ ትንቢቱን ይተረጉማሉ፣ መሲሁ መቼና የት እንደሚወለድ ጠንቅቀው ያውቃሉ። ነገር ግን ትዕቢታቸው ልባቸውን ስለጋረደው ያ የተነበዩለት አምላክ በመካከላቸው ሲመላለስ ሊያዩት አልቻሉም። ብርሃኑ በፊታቸው ሲበራ፣ እነርሱ ግን በገዛ ትዕቢታቸው ጨለማ ውስጥ ነበሩ። ምክንያቱም እነርሱ የሚፈልጉት የሚገዛቸውን አምላክ ሳይሆን የሚሾማቸውንና የሚያከብራቸውን አምላክ ነበር። በጥንታዊቷ ኢየሩሳሌም ቅጥሮች ውስጥ የሚሰማው ድምፅ የጸሎትና የዝማሬ ብቻ አልነበረም። ከሚንቀለቀለው የመሥዋዕት ዕጣን በስተጀርባ በዝምታ የሚካሄድ ሌላ ታላቅ ጦርነትም አለ። ይህ ጦርነት በሰይፍና በጦር የሚካሄድ ሳይሆን በስልጣን በገንዘብና በሕዝብ ልብ ላይ የበላይነትን ለመያዝ የሚደረግ ዝምተኛ የእርስ በርስ ጦርነት ነው። አሁን የምንመለከተው የፈሪሳውያንንና የሰዱቃውያንን የስልጣን ሽኩቻ እንዲሁም በምኵራብ ውስጥ ተሸሽጎ የነበረውን የረቀቀ የፖለቲካ ሴራ ነው። በዚያ ዘመን የነበረው የአይሁድ ማህበረሰብ በሁለት ታላላቅ ኃይሎች ተከፍሎ ነበር። በአንድ በኩል ሰዱቃውያን አሉ። እነዚህ ሰዎች የላይኛው የህብረተሰብ ክፍል ተወካዮች፣ ባለጸጎችና የቤተ መቅደሱ ካህናት ነበሩ። ከሮማውያን ገዢዎች ጋር ቅርበት ያላቸው፣ ፖለቲካውንና የቤተ መቅደሱን ኢኮኖሚ በእጃቸው ያስገቡ የቤተ መንግሥት ሰዎች ናቸው። እነርሱ የሚያምኑት በዓይን በሚታየውና በእጃቸው በሚጨበጠው ዓለም ብቻ ነው። ትንሣኤ ሙታን የለም፣ መላእክት የሚባሉ ነገሮች የሉም፣ ከሞት በኋላ ሕይወት የለም ብለው የሚያምኑ ቁሳውያን ናቸው። ለእነርሱ ሃይማኖት ማለት ቤተ መቅደሱን ማስተዳደርና ከሮም መንግሥት ጋር ሰላም መፍጠር ብቻ ነው። እነዚህን ሰዱቃውያን በሌላ ዝግጅት በዝርዝር እንመለስባቸዋለን። በሌላ በኩል ደግሞ ዛሬ የምናጠናቸው ፈሪሳውያን አሉ። እነዚህ ደግሞ የመካከለኛው ክፍል ተወካዮች፣ የሕግ መምህራንና በሕዝቡ ዘንድ ተቀባይነት ያላቸው የሕዝቡ ሰዎች ናቸው። ሰዱቃውያንን በውስጣቸው ይጸየፏቸዋል። እነዚህ እምነት የሌላቸው ከሮም ጋር የሚዳሩ ሕጉን የሸጡ ርኩሳን ናቸው ብለው ያምናሉ።
ፈሪሳውያን በመንፈሳዊው ዓለም በትንሣኤ ሙታንና በመላእክት መኖር አጥብቀው ያምናሉ። ይህ በሁለቱ ቡድኖች መካከል የነበረው ግጭት እጅግ የረቀቀ ነበር። ሰዱቃውያን በቤተ መቅደስ ውስጥ ያለውን ወርቅና መሥዋዕት ሲቆጣጠሩ፣ ፈሪሳውያን ግን በየመንደሩ ባለች ምኵራብ ውስጥ የሕዝቡን አእምሮ ይቆጣጠሩ ነበር። ይህ ዝምተኛ ጦርነት ኢየሩሳሌምን ለሁለት ከፍሏታል። አንዱ ሥልጣንና ገንዘብ አለው፣ ሌላኛው ግን የሕዝብ ተሰሚነትና መንፈሳዊ ተጽዕኖ ፈጣሪነት አለው። ሁለቱ ድርጅቶች እርስ በርስ ቢጣሉም አንድ የሚያስማማቸው ነገር ግን ነበረ። እርሱም የገዛ ጥቅማቸውና ሥልጣናቸውን ማስከበር ነው። ፈሪሳውያን ሥልጣናቸውን የገነቡት በምኵራብ ውስጥ ነው። ቤተ መቅደስ በኢየሩሳሌም ብቻ የምትገኝና በዓመት ጥቂት ጊዜ ለበዓል የሚካሄድባት ስፍራ ስትሆን፣ ምኵራብ ግን በየመንደሩ ያለች፣ በየሳምንቱ ሰንበት ሕዝቡ የሚሰባሰብባት የትምህርትና የፍርድ ማዕከል ነበረች። ፈሪሳውያን እዛ ላይ ነው የነገሱት። ተራው ሕዝብ ፈሪሳውያንን ረቢ ወይንም መምህር ሆይ እያለ በአክብሮት ይጠራቸዋል። ፈሪሳውያን በሕዝቡ ስነ ልቦና ላይ ያላቸው የበላይነት ፍጹም ነው። አንድ ተራ ገበሬ ወይንም ነጋዴ በሕይወት ውስጥ ለሚገጥመው ለማንኛውም መንፈሳዊና ማኅበራዊ ጥያቄ የሚያቀናው ወደ ፈሪሳውያን ነው። ይህንን ማድረግ ይቻላል? ይሄ ነገር ንጹሕ ነው? ያኛውስ ርኩስ ነው ወይ? እያለ በፊታቸው ይንበረከካል። ይህ ተጽዕኖ ፈሪሳውያንን በሕዝቡ ላይ የማይታዩ ነገሥታት አድርጓቸዋል። ሕዝቡ ሰዱቃውያንን ይፈራቸዋል በሥልጣናቸው ምክንያት፣ ፈሪሳውያንን ግን ያከብራቸዋል በቅድስናቸው ምክንያት። ፈሪሳውያን ይህንን አክብሮት ለፖለቲካዊ መጠቀሚያነት አዋሉት። ሕዝቡ እነርሱ የሚሉትን ብቻ እንዲሰማ፣ እነርሱ የሚፈቅዱትን ብቻ እንዲያደርግ አደረጉ። አንድ ሰው ከፈሪሳውያን ጋር ካልተስማማ ከምኵራብ ይወገዳል። ከምኵራብ መውጣት ደግሞ በዚያ ማህበረሰብ ውስጥ እንደ መንፈሳዊና ማህበራዊ ሞት ይቆጠራል። ስለዚህ ሕዝቡ በፍርሃትና በአክብሮት ቀንበር ውስጥ ወድቆ ነበር። ለዘመናት በዚህ የሥልጣን ሽኩቻና የሕዝብ ቁጥጥር ውስጥ የቆዩት ፈሪሳውያን በድንገት አንድ ትልቅ ስጋት ተጋረጠባቸው። ከናዝሬት የመጣው ኢየሱስ ክርስቶስ ማስተማር ሲጀምር እንደ ጸሐፎችና እንደ ፈሪሳውያን ሳይሆን እንደ ባለስልጣን ያስተምር ነበር። የእርሱ ትምህርት የሰውን ልብ የሚነካ፣ ከሕግ ፊደል ይልቅ ለነፍስ ሕይወት የሚሰጥ ነበር። ሺዎች እርሱን መከተል ጀመሩ። ፈሪሳውያን ለዘመናት በምኵራብ ውስጥ የገነቡት የሥልጣን ግንብ መናድ ጀመረ። ድንጋጤያቸው የሃይማኖት ሳይሆን የሥልጣን ነበር። ሕዝቡ ሁሉ ወደ እርሱ እየሄደ እኮ ነው የሚለው ወሬ እንደ ጦር ይወጋቸው ጀመር። ይህ ሰው በዚሁ ከቀጠለ ሕዝቡ ከኛ መስማት ያቆማል፣ ሮማውያንም መጥተው ስፍራችንንና ሕዝባችንን ይወስዳሉ የሚለው ጭንቀታቸው ትኩረታቸው በእግዚአብሔር መንግሥት ላይ ሳይሆን በገዛ ሥልጣናቸው ላይ እንደነበር ያረጋግጣል። ክርስቶስ የታመሙትን ሲፈውስ፣ በሰንበት ቀን ድውያንን ሲያስነሳ፣ ፈሪሳውያን ሰውየው ተፈወሰ ብለው ደስ ከመሰኘት ይልቅ ሕጋችን ተጣሰ፣ ክብራችን ተነካ ብለው ተቆጡ። ሰዱቃውያንም ቢሆኑ ይህ አዲስ ንጉሥ የተባለ መምህር ከሮም ጋር ያላቸውን የሰላም ስምምነት ያበላሽብናል ብለው ሰጉ። እዚህ ጋር ነው አስገራሚው ነገር የተከሰተው። እስከዛሬ በሥነ መለኮትና በሥልጣን ሲቃረኑ የነበሩት ፈሪሳውያንና ሰዱቃውያን ክርስቶስን ለማጥፋት ግን አንድ ሆኑ። የጠላቴ ጠላት ወዳጄ ነው በሚል መርህ የሥልጣን ስስታቸው አጋር አደረጋቸው። እስቲ በዓይነ ሕሊናችሁ ተመልከቱ። በኢየሩሳሌም ጨለማ ጎዳናዎች ውስጥ ምስጢራዊ ስብሰባዎች ደጋግመው መካሄድ ጀመሩ። ፈሪሳውያን ከሰዱቃውያን ጋር በምስጢር መከሩ። ዓላማቸው እውነትን መፈለግ ሳይሆን እውነትን መቅበር ነው። እንዴት አድርገን እንያዘው? በምን ክስ እንያዘው? በሕዝቡ ፊት እንዴት ስሙን እናጥፋ? እያሉ ስውር ድራቸውን ይሸምኑ ጀመር። በምኵራብ ውስጥ ለዘመናት ሲያስተምሩ የነበሩት ፈሪሳውያን አሁን ትምህርታቸው ወደ ፖለቲካዊ ሴራ ተቀይሯል። ሕዝቡን በስውር ማነሳሳት ጀመሩ። ይህ ሰው ሰንበትን ይሽራል፣ የአባቶችን ወግ ያፈርሳል እያሉ መርዝ ይረጫሉ። ፖለቲካው ወደ ሃይማኖቱ ሰርጎ ገብቶ ቅድስናው በሴራ ተተካ። እስቲ በዓይነ ሕሊናችሁ ተመልከቱ። የኢየሩሳሌም ፀሐይ በቤተ መቅደሱ ወርቃማ ጣራ ላይ አርፋለች። አየሩ በዕጣን መዓዛና በበዓል ድባብ ተሞልቷል። ነገር ግን በዚህ ውጫዊ ሰላም ውስጥ አንድ ትልቅ ፍንዳታ እየተጠበቀ ነው። ለዘመናት የሕዝቡን አእምሮ በሕግ ቀንበር ቀጥቅጠው የገዙት፣ በቅድስና ካባቸው ተሸፍነው የድሆችን ቤት የበዘበዙት ፈሪሳውያን አሁን ካለማንም ረዳት ብቻውን የቆመውን የናዝሬቱ ኢየሱስ ፊት ለፊት ገጥሟቸዋል። አሁን የምንመለከተው ይህንን ታላቅ ግብግብ ነው። በብርሃንና በጨለማ፣
በእውነትና በግብዝነት መካከል የተደረገውን የመጨረሻውን ጦርነት። ጌታችንና መድኃኒታችን ኢየሱስ ክርስቶስ በአገልግሎት ዘመኑ ሁሉ መሐሪና ሩህሩህ ነው። የታመሙትን ሲፈውስ፣ ኃጢአተኞችን ሲያቀርብ፣ ሕፃናትን ሲባርክ እናየዋለን። ነገር ግን በማቴዎስ ወንጌል ምዕራፍ 23 ላይ እዚህ ጋር ነው ጌታ እንደ ሩህሩህ እረኛ ሳይሆን እንደ ነበልባል እሳት የሚባላ እውነተኛ ዳኛ ሆኖ የቀረበው። በትምህርቱ መካከል እንደ መብረቅ እየደጋገመ የሚወረውረው አንድ ቃል አለ፣ ወዮላችሁ። ይህ ወዮላችሁ የሚል ቃል ተራ እርግማን አይደለም። ይልቁንም በግብዝነት ጨለማ ውስጥ ለተሸሸገች ነፍስ የሚላክ የመጨረሻው የፍርድ ማስጠንቀቂያ ደውል ነበር። 8 ጊዜ እናንት ግብዞች ጻፎችና ፈሪሳውያን ወዮላችሁ እያለ ሲገስጻቸው እያንዳንዱ ቃል እንደ ቀጭን ሰይፍ የነፍሳቸውን ምስጢር ሰነጠቀው። ጌታ የፈሪሳውያንን ኃጢአት አንድ በአንድ ዘረዘረ። መንግሥተ ሰማያትን በሰው ፊት ትዘጋላችሁ፣ እናንተ አትገቡም፣ የሚገቡትንም ትከለክላላችሁ አላቸው። ተመልከቱ፣ የሃይማኖት መሪዎች ተብለው ሳለ መንገዱን ጠቋሚ መሆናቸው ቀርቶ በር ዘጊ መሆናቸውን አጋለጠ። አንድ ሰው ልታሳምኑ በባህርና በደረቅ ትዞራላችሁ፣ በሆነም ጊዜ ከእናንተ ይልቅ 2 እጥፍ የባሰ የገሃነም ልጅ ታደርጉታላችሁ አላቸው። ይህ ወቀሳ ፈሪሳውያንን እጅግ አሳመማቸው። ሰውን ወደ እግዚአብሔር ሳይሆን ወደ ገዛ ራሳቸው የግብዝነት ባህል በመሳብ አዲስ አማኞችን የጥፋት ልጆች እንደሚያደርጓቸው በይፋ ጌታ ተናገረ። ጌታ የነቀፋቸው ከሕጉ ውጪ ስለሆኑ አይደለም፣ ሕጉን እያወቁ በሥርዓት ስለተሸሸጉ ነው እንጂ። ከአዝሙድና ከእንስላል ከከሙንም አስራት ትሰጣላችሁ፣ በሕግ ያለውን ዋና ነገር ፍርድንና ምሕረትን እምነትንም ትተዋላችሁ አላቸው። ይህ ነው እንግዲህ የፈሪሳዊነት እርሾ፣ ለጥቃቅን ሥርዓቶች መጨነቅ፣ ነገር ግን ለሰው ነፍስ ለፍትሕና ለምሕረት ደንታ ቢስ መሆን። ጌታ ፊት ለፊት የነገራቸው ይህንን ነው። ያለ ፍቅር የሚደረግ ሃይማኖታዊ ሥርዓት ሁሉ በፈጣሪ ፊት የገሃነም መንገድ መሆኑን ገለጠ። ጌታችን ፈሪሳውያንን ለመግለጽ ከተጠቀመባቸው ቃላት ሁሉ እጅግ አስደንጋጩና መሳጩ የተለሰኑ መቃብሮች የሚለው ነው። በጥንታዊቷ ኢየሩሳሌም ልማድ በመቃብር ስፍራዎች ያሉ መቃብሮች በኖራ ነጭ ተደርገው ይለሰናሉ። ዓላማው 2 ነው። አንደኛው ለውበት ሲሆን፣ ሁለተኛው ደግሞ ሰዎች ሳያውቁት መቃብሩን ነክተው እርኩስ እንዳይሆኑ ምልክት እንዲሆናቸው ነው። ጌታ እነዚህን የነጡ መቃብሮች እያመላከተ ለፈሪሳውያን እንዲህ አላቸው፣ በውጭ አምረው የሚታዩ በውስጥ ግን የሞተ አጥንትና እርኩሰት ሁሉ የሞላባቸው የተለሰኑ መቃብሮችን ትመስላላችሁ። እንዲሁም እናንተ ደግሞ በውጭ ለሰው እንደ ጻድቃን ትታያላችሁ፣ በውስጣችሁ ግን ግብዝነትና ዓመፅ ሞልቶባችኋል አላቸው። ይህ ንጽጽር ምንኛ ድንቅ ነው! ፈሪሳውያን በካባቸው ርዝመት፣ በጸሎታቸው ጩኸትና በፊታቸው ጭምትነት ነጭ ሆነው የሚታዩ መቃብሮች ናቸው። ሰዎች ሲያዩአቸው አቤት ቅድስና ይላል። ነገር ግን ቀርበው ነፍሳቸውን ሲመረምሩት ግን የሚያገኙት የሞተ ትዕቢት፣ የበሰበሰ ምቀኝነትና የቆሸሸ የሥልጣን ስስት ነው። ፈሪሳዊነት ሰውን የሃይማኖት ሞዴል ያደርገዋል። ውጫዊውን ገጽታ የመገንባት ጥበብ አለው። ጌታ ግን የሚያየው መጋረጃውን አልፎ ነው። እግዚአብሔር የኖራውን ነጭነት ሳይሆን በመቃብር ውስጥ ያለውን ሕይወት ይፈልጋል። ፈሪሳውያን ግን ሕይወቱን አጥፍተው ኖራውን በማደስ ተጠምደዋል። በጌታና በፈሪሳውያን መካከል የነበረው ግጭት ወደ መጨረሻው ምዕራፍ የተሸጋገረው በአንድ ታላቅ ተአምራት ምክንያት ነው። አልዓዛር ከ4 ቀን ሞት በኋላ ከመቃብር ሲወጣ። ይህ ተአምራት ለማንኛውም ጤናማ ሕሊና ላለው ሰው አምላክን ለማመን በቂ ምክንያት ነበር። ነገር ግን ለፈሪሳውያን ይህ ተአምራት የደስታ ሳይሆን የሽብር ዜና ሆነባቸው። ዮሐንስ በወንጌሉ 11ኛው ምዕራፍ ላይ እንደነገረን አልዓዛር መነሳቱን በሰሙ ጊዜ ፈሪሳውያንና የካህናት አለቆች ሸንጎ ሰበሰቡ። ምክራቸው ግን የሚገርም ነበር። ይህ ሰው ብዙ ምልክቶችን ያደርጋልና ምን እናድርግ? እንዲህ ብንተወው ሁሉ በእርሱ ያምናሉ አሉ። ልብ አድርጉ፣ ይህ ሰው አምላክ ነው አላሉም። ይልቁንም ብዙ ምልክት ያደርጋል በማለት ተአምራቱን አመኑ። ነገር ግን ተአምራቱን አምነው ለእርሱ ከመገዛት ይልቅ እርሱን እንዴት እንደሚያጠፉት መከሩ። ፍቅርን በክስ ሕይወትን በሞት ለመመለስ ወሰኑ። ምክንያቱም የአልዓዛር ከመቃብር መውጣት የፈሪሳውያንን የሥልጣን መቃብር ይቆፍር ስለነበረ ነው። ይህ የግብዝነት እርሾ መጨረሻው ነው። ግብዝነት ሰውን ከመንፈሳዊ ቅናት አውጥቶ ወደ አጋንንታዊ ተንኮል ያደርሰዋል። ፈሪሳውያን እግዚአብሔርን እናገለግላለን እያሉ መሲሁን ግን ለመግደል ተማማሉ።
ያ ተአምራት በእነርሱ ልብ ውስጥ መጸጸትን ሳይሆን የበቀል እሳትን አነደደ። ከዚህ በኋላ ጌታን ለመክሰስ ምክንያት መፈለግ አቆሙ። ይልቁንም እርሱን ለመግደል ዕቅድ ማውጣት ጀመሩ። ፍቅር በክፋት ፊት ቆመ፣ ብርሃኑም በጨለማው መካከል በራ። በቤተ መቅደሱ አደባባይ ጌታችን እነዚህን ጠንካራ ቃላት ተናግሮ ሲያበቃ ታላቅ ዝምታ ሰፈነ። ፈሪሳውያን አንገታቸውን ደፉ፣ ነገር ግን በንስሐ ሳይሆን በቁጣ ነበር። ቃሉ እንደ እሳት ነፍሳቸውን አቃጥሎታል። ያችን ቀን በኢየሩሳሌም የነበረው ድባብ እጅግ የከበደ ነበር። ሕዝቡ በግርምት ይመለከታል። ማንም ሊናገራቸው የማይደፍራቸውን እነዚህን ባለሥልጣናት ይህ ወጣት መምህር እንዲህ ሲያጋልጣቸው ማየት ለሕዝቡ ድንቅ ነበር። ፈሪሳውያን በዛች ሰዓት አንድ ነገር ተረዱ። ከዚህ ሰው ጋር ተስማምቶ መኖር አይቻልም አሉ። ወይ እርሱ መጥፋት አለበት፣ ወይ የእነርሱ ግብዝነት መጋለጥ አለበት። እነርሱ ደግሞ ግብዝነታቸውን ከመተው ይልቅ እውነትን ሰቅሎ መገላገሉን መረጡ። ፊት ለፊት የተደረገው ግጭት በዚህ አበቃ። ሴራው ግን በሚስጥር ቀጠለ። እስካሁን ባለው ጉዟችን የታዘብነው የፈሪሳዊነት እጅግ ድቅድቅ ያለ ጨለማ፣ የደነደነ ልብና በሕግ አጥር የታጠረ የትዕቢት ግንብ መሆኑን ነው። ይህ መንፈስ ሊሰበር ይችላልን? ይህን የግብዝነት ካባ አውልቆ መጣል ይቻላልን? የሚሉ ጥያቄዎች በአእምሮአችን ሊመላለሱ ይችላሉ። አሁን የምንመለከተው ደግሞ ይህንኑ ነው። እስቲ እንጓዝ ወደ ጥንቱ ዘመን። ኢየሩሳሌም በዝምታ ተውጣለች። የከተማዋ መብራቶች በዝግታ እየጠፉ የሌሊቱ ድባብ በሰፈረበት ሰዓት አንድ ሰው በስውር ከቤቱ ወጣ። ይህ ሰው ተራ ሰው አይደለም። ስሙ ኒቆዲሞስ ይባላል። እርሱ የአይሁድ መሪ፣ የሕግ መምህርና የተከበረ ፈሪሳዊ ነው። ክብሩ፣ ዝናውና ሥልጣኑ በቀን ብርሃን ወደዚያ እነርሱ ተራ የናዝሬቱ ሰው ወደሚሉት እንዳይሄድ ከልክሎታል። ነገር ግን በልብ ውስጥ የሚነደው የእውነት ጥም ከፈሪሳዊነት ካባው በላይ ኃይለኛ ሆነበት። ኒቆዲሞስ ወደ ጌታ ዘንድ የመጣው በሌሊት ነው። ይህ ሌሊት የጊዜ መገለጫ ብቻ ሳይሆን የኒቆዲሞስን ነፍስ ሁኔታም የሚገልጽ ነበር። እርሱ በሕግ ዕውቀት የታጠረ ነገር ግን በውስጡ ጨለማ የሆነ ነፍስ ነበረው። ጌታ ጋር ደርሶ ሲናገር መምህር ሆይ እግዚአብሔር ከእርሱ ጋር ካልሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል ማንም የለምና ከመንፈስ ቅዱስ ዘንድ የመጣ መምህር እንደሆንክ እናውቃለን አለ። ተመልከቱ፣ ኒቆዲሞስ በዚያ ግትር ሥርዓት ውስጥ ሆኖ እውነትን መመልከቻ ዓይኑ አልጠፋበትም። ጌታ ግን ወደ ረጅሙ የሕግ ክርክር ውስጥ አልገባም። ይልቁንም የኒቆዲሞስን የፈሪሳዊነት መንፈስ የሚሰብር አንድ ቃል ተናገረ። ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ለኒቆዲሞስ ይህ ንግግር አስደንጋጭ ነበር። እርሱ በደሙ የአብርሃም ልጅ ስለሆነ፣ ሕጉን ስለጠበቀና ፈሪሳዊ ስለሆነ ብቻ መንግሥተ ሰማያት የእርሱ እንደሆነች አምኖ ይኖራል። ጌታ ግን አይደለም፣ የድሮ ማንነትህ፣ የድሮ ዕውቀትህና የድሮ የሕግ ክብርህ መሞት አለበት አለው። ኒቆዲሞስ እንዴት ሊሆን ይችላል እያለ ሲጠይቅ ጌታ ስለ መንፈስ ልደትና ስለ እግዚአብሔር ፍቅር አስተማረው። ይህ የሌሊት ጉዞ የኒቆዲሞስን የፈሪሳዊነት መንፈስ ሰበረው። ከዚህ በኋላ ኒቆዲሞስ የቀድሞ ሰው አይደለም። ጌታ በሸንጎ ፊት ሲከሰስ ሕጋችን አስቀድሞ ሳይሰማ ምንም እንዳይደረግ ሲያውቅ በሰው ይፈርዳልን ብሎ የተከላከለው እርሱ ነው። በመጨረሻም ጌታ በተሰቀለ ጊዜ እነዚያ በቀን ይከተሉት የነበሩት ደቀ መዛሙርት በሸሹበት ሰዓት ኒቆዲሞስ ግን 100 ፓውንድ የሚመዝን ከርቤና ሬት ይዞ በመምጣት የጌታን ሥጋ በክብር ገንዟል። ኒቆዲሞስ ከፈሪሳዊነት እስር ቤት ወጥቶ የጸጋ ዜጋ የሆነ ሰው ነው። የሌሊቱ ፍለጋ በዘላለማዊ ብርሃን ተጠናቆለታል። ከኒቆዲሞስ ይልቅ የፈሪሳዊነት መንፈስ እጅግ ጠንክሮበት የነበረው ግን ሳኦል ይባላል። ሳኦል የፈሪሳውያን ሁሉ ፈሪሳዊ ነው። በታዋቂው መምህር በገማልያል እግር ስር ተምሯል። ለሕጉ ያለው ቅናት ወደ ጭካኔ ተቀይሯል። እርሱ ክርስቲያኖችን ሲያሳድድ እግዚአብሔርን እያገለገልኩ ነው ብሎ በጽኑ ያምን ነበር። የመጀመሪያው ሰማዕት ቅዱስ እስጢፋኖስ በድንጋይ ሲወገር ሳኦል በደስታ የወጋሪዎቹን ልብስ ይጠብቅ ነበር። ሳኦል የፈሪሳዊነትን መንፈስ ጫፉ ላይ ደርሶ ነበር። ለእርሱ ጽድቅ ማለት ሕጉን መጠበቅና ሕጉን የማይጠብቁትን ማጥፋት ነው። ነገር ግን ወደ ደማስቆ እየተጓዘ ሳለ ያ ያልጠበቀው መለኮታዊ ክስተት ተከሰተ። ከሰማይ የመጣ ታላቅ ብርሃን በዙሪያው በራ። ሳኦልም ከፈረሱ ላይ ወደ መሬት ወደቀ። በዚያች ሰዓት ሳኦል ሳኦል ስለምን ታሳድደኛለህ የሚለው ድምፅ ተሰማ። ሳኦል ጌታ ሆይ ማን ነህን ብሎ ሲጠይቅ አንተ የምታሳድደኝ እኔ ኢየሱስ ነኝ የሚል መልስ አገኘ። ይህ ቅጽበት የሳኦልን ዓለም ገለባበጠው።
ሳኦል ለአፍታ ዓይኑ ታወረ። ይህ ዓይነ ስውርነት ግን ለነፍሱ ዓይን ብርሃን መክፈቻ ሆነ። ለዘመናት በሕግ ዕውቀት የታወረው ልቡን ለመፈወስ ጌታ ሥጋዊ ዓይኑን አሳወረው። ሳኦል በደማስቆ መንገድ ላይ ሲወድቅ አብሮት የወደቀው የፈሪሳዊነት ትዕቢቱም ጭምር ነበር። ያ ሁሉ የተማረው ዕውቀት፣ ያ ሁሉ የዘር ሐረጉና የሕግ ጥንቃቄው በክርስቶስ ጸጋ ፊት ከንቱ ሆነ። ሳኦል ወደ ቅዱስ ጳውሎስነት ተለወጠ። ከሕግ አሳዳጅነት ወደ ጸጋው ሰባኪነት አደገ። በኋላ ላይ በደብዳቤዎቹ ሲጽፍ እንዲህ ብሏል። ለእኔ ጥቅም የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጠርኩት። አዎ ስለ ክርስቶስ ሁሉንም ነገር ተውኩ፣ እንደ ቆሻሻም ቆጠርኩት ብሏል። ተመልከቱ፣ አንድ ፈሪሳዊ የሕግ ክብሩን እንደ ቆሻሻ ለመቁጠር ምን አይነት መንፈሳዊ ስብራት እንደሚያስፈልገው። ሳኦል በደማስቆ መንገድ ላይ ያገኘው ነፍስን አስሮ የሚያስቀር ሥርዓትን ሳይሆን ሕይወትን ነበር። ተራ የሕግጋት ዝርዝሮችን ሳይሆን ጸጋውን ነበር። የፈሪሳዊነት መንፈስ በክርስቶስ ፍቅር ተሰበረ። የኒቆዲሞስና የጳውሎስ ታሪክ አንድ ትልቅ እውነትን ያስተምረናል። የፈሪሳዊነት መንፈስ ሊሰበር የሚችለው በክርክር ወይም በሕግ ሳይሆን ከሕያው አምላክ ጋር በሚደረግ ቀጥተኛ ግንኙነት ብቻ ነው። ኒቆዲሞስ በሌሊት ጌታን ባያገኘው ኖሮ አሁንም በሸንጎ ውስጥ እንደተከበረ ነገር ግን እንደሞተ መምህር ሆኖ ይኖራል። ጳውሎስ በደማስቆ መንገድ ላይ ክርስቶስን ባያገኝ ኖሮ በጽድቅ ስም ነፍሰ ገዳይ ሆኖ ይቀጥላል። ይህ ስብራት ለሁሉም አማኝ አስፈላጊ ነው። ፈሪሳዊነት የሚሰበረው እኔ ምንም አላውቅም፣ እኔ ኃጢአተኛ ነኝ፣ ጌታ ሆይ እርዳኝ ብሎ በፊቱ መውደቅ ሲቻል ብቻ ነው። ኒቆዲሞስ ሥልጣኑን ጥሎ በሌሊት ሲመጣ ተሰበረ። ጳውሎስ ከፈረሱ ላይ ሲወድቅ ተሰበረ። እነዚህ ሁለት ሰዎች የፈሪሳዊነትን ካንሰር ተረድተውታል። ሃይማኖት ማለት ውጫዊ ትዕይንት ሳይሆን ውስጣዊ መለወጥ መሆኑን ለዓለም መሰከሩ። ጳውሎስ በኋላ ላይ ስለ ፈሪሳውያን ሲናገር የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም ብሎ ጻፈ። ይህ ምስጢራዊ ለውጥ ዛሬም በቤተ ክርስቲያን ውስጥ ይሰራል። በሥርዓት ውስጥ ታፍነን ለምንኖር፣ በውጫዊ አምልኮ ብቻ ለምንረካ እንደ ኒቆዲሞስ በሌሊትም ቢሆን እውነትን መፈለግ ይኖርብናል። እንደ ሳኦል ከትዕቢት ፈረሳችን ላይ መውደቅ ይኖርብናል። የፈሪሳዊነት መንፈስ ሲሰበር በዚያ ስንጥቅ ውስጥ የክርስቶስ ጸጋ መግባት ይጀምራል። ያን ጊዜ ሃይማኖታችን ሸክም መሆኑ ቀርቶ ክንፍ ይሆንልናል። ሕጋችን እስር ቤት መሆኑ ቀርቶ ወደ መንግሥተ ሰማያት የሚመራን ብርሃን ይሆንልናል። በጥንታዊቷ ኢየሩሳሌም ታሪክ ውስጥ እጅግ ጨለማውና ረጅሙ ሌሊት እዚህ ጋር ተጀመረ። ይህ ሌሊት ተራ ጊዜ ሽግግር ሳይሆን በሰው ልጅ ታሪክ ውስጥ የግብዝነት መጋረጃ ተቀዶ እውነተኛው ክፋት በሃይማኖት ስም አደባባይ የወጣበት ሰዓት ነው። ለዘመናት ሕግን እንጠብቃለን፣ ሥርዓትን እናከብራለን፣ ለአምላክ እንቀናለን ሲሉ የነበሩት ፈሪሳውያን አሁን በገዛ ሕጋቸው ላይ የሞት ፍርድ ሊፈርዱ ተነሱ። አሁን የምንመለከተው የፈሪሳዊነት መንፈስ እንዴት ወደ መጨረሻው ጥቁር ነጥብ እንደደረሰና የአጥማጅነት ካባው ተቀዶ የነፍሰ ገዳይነት ፊቱ የታየበትን ያንን አስፈሪ የቀራንዮ ሴራ ነው። አስታውሱ፣ የቀራንዮ አትክልት ስፍራ በዝምታ ተውጧል። ድንገት ግን ችቦ የያዙ ወታደሮች፣ የካህናት አለቆችና ሎሌዎች ዝምታውን ሰበሩ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ተያዘ። በዚህ ሰዓት ነበር እንግዲህ በዓለም ታሪክ ታይቶ የማይታወቅ የፍርድ መዛባት የጀመረው። ፈሪሳውያንና የካህናት አለቆች ጌታን ወደ ቀያፋ ግቢ ወሰዱት። ጊዜው ሌሊት ነበር። እዚህ ጋር ነው ትልቁ ግብዝነት የሚጀምረው። በዚያን ዘመን የነበረው የአይሁድ ሕግ አንድ ትልቅ ድንጋጌ አለው። እርሱም በሕይወት ላይ የሚፈርድ ማንኛውም ችሎት በቀን ብርሃን እንጂ በሌሊት ሊካሄድ አይገባውም ይላል። ነገር ግን ለ400 ዓመታት ከሕጋችን አንዲት ነጥብ እንኳን አትወድቅም ሲሉ የነበሩት ፈሪሳውያን የገዛ ሕጋቸውን ጥሰው በጨለማ ችሎት ተሰየሙ። ምክንያቱም እውነት በቀን ብርሃን ትመሰክራለች፣ ሴራ ግን በጨለማ ውስጥ ትጸነሳለች። ችሎቱ የተመሰረተው በሐሰት ምስክሮች ላይ ነበር። ጌታን ለመክሰስ ብዙ ሰዎች ቀረቡ። ነገር ግን ቃላቸው ሊስማማ አልቻለም። ምስክሮቹ ሲዋሹ፣ ምስክሮቹ ሲምታቱ፣ ዳኞቹ ግን ዝም ብለው ይመለከቱ ነበር። ፈሪሳውያን ሕጉን በመተንተን ረገድ ሊቃውንት ናቸው። ነገር ግን በዚያን ሌሊት ሕጉን መተርጎም ሳይሆን ሕጉን መቅበር ነበር ዓላማቸው። ሊቀ ካህናቱ ቀያፋ ልብሱን ቀደደ። ይህ ድርጊት በሥርዓቱ መሠረት ሊቀ ካህኑ በፍጹም ሊያደርገው የማይገባ የተከለከለ ተግባር ነበር። ነገር ግን በትዕቢትና በቁጣ የተሞላው የፈሪሳዊነት መንፈስ ለሥርዓቱ ከመገዛት ይልቅ ሥርዓቱን ለራሱ ስሜት ማስፈጸሚያ ማድረጉን መረጠ።
ከዚህ በላይ ምን ምስክር ያስፈልጋል? ስድቡን ሰምታችኋል ብሎ ፈረደ። በዚያች ሰዓት በኢየሩሳሌም ምኩራቦች ውስጥ ለዘመናት ሲሰበክ የነበረው ጽድቅ በገዛ ፈጣሪው ላይ የሞት ፍርድን አወጀ። ንጋቱ ሲመጣ ፈሪሳውያን ሌላ ችግር ገጠማቸው። ሰውን የመግደል ሥልጣን የሮማውያን እንጂ የእነርሱ አልነበረም። ስለዚህ ጌታን ወደ ሮማዊው ገዢ ወደ ጴንጤናዊ ጲላጦስ ዘንድ ወሰዱት። እዚህ ጋር ነው የፈሪሳውያን የረቀቀ ተንኮል የታየው። ወደ አረማዊው ጲላጦስ ግቢ ሲሄዱ እንዳንረክስና ፋሲካን መብላት እንዳያቅተን አንገባም ብለው በደጅ ቆሙ። ተመልከቱ ይሄንን ግብዝነት! ንጹሕ ደም ለማፍሰስ አምላክን ለመስቀልና በሐሰት ለመክሰስ ሕሊናቸውን አልከበደውም። ነገር ግን ወደ አረማዊ ግቢ ለመግባት እንረክሳለን ብለው ተጨነቁ። ጌታ እንዳለው ትንኝን ያጠራሉ፣ ግመልን ግን ይውጣሉ የተባለው ለዚህ ነው። ውጫዊውን ሥርዓት ለመጠበቅ ሲሉ ውስጣዊውን የጭካኔ ኃጢአት በነጻነት ፈጸሙት። ጲላጦስ የጌታን ንጽሕና ተረዳ። በዚህ ሰው ላይ ምንም በደል አላገኘሁበትም ብሎ ሊፈታው ሞከረ። ፈሪሳውያን ግን ሕዝቡን በስውር ማነሳሳት ጀመሩ። ለዘመናት በምኩራብ ውስጥ የገነቡትን የመምህርነት ተጽዕኖ ተጠቅመው የሕዝቡን ስሜት መለወጥ ጀመሩ። ትናንትና ሆሳዕና እያለ ጌታን የተቀበለው ሕዝብ ዛሬ በፈሪሳውያን መርዝ ተሞልቶ ይሰቀል ይሰቀል ብሎ እንዲጮህ አደረጉት። ጲላጦስ አንድ አማራጭ አቀረበ። በርባንን ወይንስ ክርስቶስን ልፍታላችሁ አላቸው። በርባን ነፍሰ ገዳይና ወንበዴ ነበር። ፈሪሳውያን ግን ሕዝቡን በመጎትጎት ነፍሰ ገዳዩን ፍቱልን፣ ሕይወትን የሚሰጠው ክርስቶስን ግን ስቀሉት እንዲሉ አደረጉ። ይህ ነው እንግዲህ የፈሪሳዊነት መንፈስ መጨረሻው። ከእውነተኛው አምላክ ይልቅ ወንበዴን መምረጥ፣ ከብርሃን ይልቅ ጨለማን መውደድ። ችሎቱ ተጠናቀቀ። ጌታ የመስቀሉን እንጨት ተሸክሞ ወደ ቀራንዮ ጉዞ ጀመረ። በኢየሩሳሌም ሰማይ ላይ ከባድ ደመና መከማቸት ይዟል። የከተማዋ ድባብ በሐዘንና በጭንቀት ተሞልቷል። ፈሪሳውያን ግን በድል ስሜት ይከተሉት ነበር። ለዘመናት እንቅልፍ የነሳቸውን ግብዝነታቸውን ያጋለጠውን ያንን መምህር አሁን አሸነፍነው ብለው አምነዋል። ጌታ በመስቀል ላይ ተሰቀለ። በዚያች ሰዓት ፀሐይ ብርሃኗን ከለከለች። ከቀኑ 6 ሰዓት ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ። ተመልከቱት ይህንን ምስጢር። ፈሪሳውያን ብርሃኑን ለመቅበር ቢሞክሩም ተፈጥሮ ግን በራሷ መንገድ ስለ ብርሃኑ መጥፋት መሰከረች። በጨለማ የተሸፈነችው ኢየሩሳሌም የፈሪሳውያንን የልብ ጨለማ ትመስል ነበር። በመስቀሉ ጥላ ስር ሆነውም ፈሪሳውያን መሳለቃቸውን አላቆሙም። ሌሎችን አዳነ፣ ራሱን ግን ማዳን አይችልም እያሉ ራሳቸውን ይነቀንቁ ነበር። ይህ ንግግራቸው እውነት ነበር። ጌታ ራሱን ያላዳነው እኛን ለማዳን ሲል ነበር። ፈሪሳውያን ግን ይህንን የፍቅር ምስጢር ሊረዱት አልቻሉም። ለእነርሱ ኃይል ማለት ሌላውን መጨቆን እንጂ ለሌላው መሞት ማለት አይደለም። ቤተ መቅደስ ውስጥ ያለው መጋረጃ ከላይ እስከ ታች ለሁለት ተቀደደ። ይህ መጋረጃ ፈሪሳውያን ለዘመናት እኛ ብቻ ነን ወደ እግዚአብሔር የምናደርሳችሁ እያሉ የዘጉት መጋረጃ ነበር። ጌታ በመስቀል ላይ ነፍሱን ሲሰጥ በሰውና በእግዚአብሔር መካከል የነበረው የትዕቢትና የግብዝነት ግንብ ፈረሰ። የቀራንዮ ሴራ በፈሪሳውያን እይታ ድል ይመስል ነበር። አጠፋነው፣ ቀበርነው፣ አሁን ስልጣናችን ተመልሷል ብለው አሰቡ። ነገር ግን መቃብሩን በወታደር ቢያስጠብቁትም በታላቅ ድንጋይ ቢያትሙትም እውነት ግን ከመቃብር በላይ ኃይለኛ ነበረች። የፈሪሳዊነት መንፈስ ትልቁ ውድቀቱ እዚህ ጋር ነው። አምላክን መግደል ይቻላል ብለው አሰቡ። ሕግን በመጣስ ሕግን እናስከብራለን አሉ። ነገር ግን የቀራንዮ መስቀል የፈሪሳውያን ግብዝነት ለዓለም ሁሉ የታየበት መድረክ ሆነ። በዚያች ሰዓት በኢየሩሳሌም የታየው ጨለማ፣ መጋረጃው መቀደዱና የምድር መንቀጥቀጥ ለዘመናት በምኩራብ የተሰበከው የደረቀ ሥርዓታቸው ማክተሚያ መሆኑን አበሰረ። የጥንታዊቷ ኢየሩሳሌም ቅጥሮች ፈርሰዋል። ያ ያጌጠው በወርቅ የተለበጠው የሄሮድስ ቤተ መንግሥት ወደ አመድነት ከተለወጠ 2000 ዓመታት አልፈዋል። እነዚያ ረጅም ካባቸውን እየጎተቱ በምኩራቡ የሚታበዩት ፈሪሳውያን ከታሪክ መድረክ ላይ ጠፍተዋል። ነገር ግን አንድ አስደንጋጭ እውነት አለ። የፈሪሳውያን ስብስብ ቢበተንም የፈሪሳዊነት መንፈስ ግን አልሞተም። ያ ጥላ ከኢየሩሳሌም አደባባዮች ተነስቶ ባህርና ደሴቶችን አቋርጦ ዘመናትን ጥሶ ዛሬ እኛ በምንቆምባቸው አብያተ ክርስቲያናት ላይ ሰፍሯል። ዛሬ ከዚህ በመቀጠል በ21ኛው ክፍለ ዘመን ፈሪሳዊነት በምን አይነት መልክ ተሸሽጎ ሕይወታችንን እያጠፋው እንደሆነ እንመለከታለን። ዛሬ ፈሪሳዊነት ካባውን ቀይሯል። የዚህ ዘመን ፈሪሳዊ ግንባሩ ላይ የሚያስረው ነገር የለም። ይልቁንም በሕዝቡ ፊት በሚያሳየው መንፈሳዊ ገጽታ ወይም ፕሮፋይል ላይ ይተማመናል።
ዛሬ ግብዝነት የሚለካው በጎዳና ማዕዘን ላይ በሚደረግ ጸሎት ሳይሆን በዲጂታሉ ዓለም በቤተ ክርስቲያን አውደ ምሕረትና በማህበራዊ ግንኙነቶች ውስጥ በሚታይ የሐሰት ቅድስናዎች ነው። በዘመናችን ያለ የፈሪሳዊነት መንፈስ አንዱ መገለጫው በፍርሃት መግዛት ነው። ልክ በጥንት ዘመን ፈሪሳውያን ሕዝቡን ከምኵራብ ትወጣላችሁ እያሉ እያስፈራሩ እንደነበር ዛሬም ምዕመናንን በምክርና በትምህርት ሳይሆን በእርግማንና በኩነኔ የሚያሸብሩ መሪዎችና መምህራን አሉ። እግዚአብሔርን እንደ አፍቃሪ አባት ሳይሆን እንደ ቂመኛና እንደ ጨካኝ ዳኛ አድርገው በመሳል ሕዝቡን በፍርሃት ቆፈን ውስጥ ጠፍረው ይይዙታል። ይህ ደግሞ አማኙን ከእግዚአብሔር ይልቅ ወደ ሕግጋት ጭንቀት ውስጥ ይዘፍቀዋል። ሌላውና እጅግ አሳሳቢው ደግሞ እምነትን ለገንዘብ መጠቀሚያነት ማድረግ ነው። በቤተ መቅደስ ውስጥ እርግብና በሬ የሸጡ የነበሩት ነጋዴዎች ዛሬ በረቀቀ መንገድ ወደ መንበሩ ተጠግተዋል። በወንጌል ስም ድሃውን የሚበዘብዙ፣ ጽድቅን በገንዘብ የሚመዝኑ፣ ሃይማኖትን እንደ ንግድ ድርጅት የሚያዩ ስብስቦች የፈሪሳዊነት ዘመናዊ ወራሾች ናቸው። በውጭው በስመ አብ እያሉ በውስጥ ግን የድሆችንም ባይገበያያሉ። አስቀድመን እንደተነጋገርነው ፈሪሳውያን ወንድሞቻቸውን ይንቁ ነበር። ዛሬ ይህ በሽታ በቤተ ክርስቲያን ውስጥ መልኩን ቀይሮ ብቅ ብሏል። በሀብታም ምዕመናንና በደሃ ምዕመናን መካከል የሚደረገው ልዩነት፣ የተማረውን አክብሮ ያልተማረውን የመናቅ ዝንባሌ፣ እንዲሁም እኛ ብቻ ነን የተመረጥነው የሚል መንፈሳዊ ትዕቢት የአዲሱ ዘመን ፈሪሳዊነት መገለጫዎች ናቸው። እስቲ ራሳችንን እንጠይቅ። ቤተ ክርስቲያን ስንሄድ የምንፈልገው እግዚአብሔርን ነው ወይንስ በሰው ዘንድ የምናገኘውን ክብር? የምንሰጠው ምጽዋትን ለድሃው ከማዘን ነው ወይንስ ተመልከቱኝ ከሚል ትዕቢት? በልባችን ውስጥ ሌላው ወንድማችንን በንቀት የምናይ ከሆነ የቱንም ያህል ብንሰግድና ብንጾም እኛ ያው በኖራ የነጣን መቃብሮች ነን። ፈሪሳዊነት ዛሬም በልባችን ጓዳ ተሸሽጎ በሰዎች ሕይወት ላይ እንድንፈርድ፣ ሰውን እንድናሳፍርና በራሳችን ጽድቅ እንድንታበይ ይገፋፋናል። ታዲያ ከዚህ መርዛማ መንፈስ እንዴት እንውጣ የሚለው ዋናው ጥያቄ ነው። ከዚህ መርዝ መውጫው መንገድ ቀላል ነው። ወደ አቤል ቅንነት መመለስ። የሰው ልጅ ታሪክ በሁለት መስዋዕቶች ተጀምሯል፣ የቃየን መስዋዕትና የአቤል መስዋዕት። ቃየን የፈሪሳውያን አባት ነው። እርሱ የሰጠው ለታይታና ከትርፍራፊው ነበር፣ ውስጡ ግን ምቀኝነትና ግብዝነት ነበረው። አቤል ግን ከልቡ ምርጡንና ንጹሑን አቀረበ። እግዚአብሔር ወደ አቤልና ወደ መስዋዕቱ አየ፣ ምክንያቱም አቤል ልቡን ቀድሞ ሰጥቶ ነበርና። ከፈሪሳዊነት እስር ቤት የምንወጣው ወደ እውነተኛ ንስሐ ስንመለስ ብቻ ነው። ንስሐ ማለት ጭምብልን ማውለቅ ነው። ንስሐ ማለት ጌታ ሆይ እኔ ኃጢአተኛ ነኝ ማረኝ ብሎ እንደ ቀራጩ መሬት ላይ መውደቅ ነው። ውጫዊውን ልብስ ሳይሆን ውስጣዊውን ልብስ መቅደድ ነው። እግዚአብሔር የሚፈልገው በሥርዓት የታጠረውን ጸሎታችንን ሳይሆን የተሰበረውንና የዋህ ልባችንን ነው። መውጫው መንገድ እውነተኛ ፍቅር ነው። ፍቅር በሌለበት ሃይማኖት ቀንበር ይሆናል። ፍቅር ባለበት ግን ሃይማኖት ገነት መግቢያ መንገድ ነው። ሰውን እንደ እግዚአብሔር መልክ ማየት ስንጀምር ያ የንቀት በሽታችን ይፈወሳል። ሰው ጤፉ መሆናችንን ትተን እያንዳንዱ ሰው የክርስቶስ ደም የፈሰሰለት ክቡር ፍጡር መሆኑን ስንረዳ የፈሪሳዊነት ግንብ ይፈርሳል። ጌታችንና መድኃኒታችን ኢየሱስ ክርስቶስ አንድ ታላቅ የተስፋ ቃል ሰጥቶናል። በአባታቸው መንግሥት እንደ ፀሐይ የሚያበሩ እነማን እንደሆኑ ተናግሯል። እነዚያ እንደ ፀሐይ የሚያበሩት በምድር ላይ የሃይማኖት መሪዎች የነበሩት፣ ረጃጅም ካባዎችን የለበሱት ወይንም በሰው ፊት ራሳቸውን ያጸድቁ የነበሩት አይደሉም። ይልቁንም በልባቸው ንጹሐን የሆኑ፣ ስለ ጽድቅ የተራቡና የተጠሙ፣ ምሕረትን የሚያደርጉና ሰላምን የሚዘሩ፣ በንስሐም የተመለሱቱ ናቸው። ዛሬ ጥሪው ለሁላችንም ነው። ከፈሪሳውያን እርሾ እንለይ፣ ከግብዝነት ኖራ እንጽዳ። እምነታችን ለታይታ ሳይሆን ለሕይወት ይሁን። ከሰው ውዳሴ ይልቅ የእግዚአብሔርን ምሕረት እንሻ። ያን ጊዜ ብቻ ነው እውነተኛ ክርስቲያን መሆን የምንችለው። ያን ጊዜ ብቻ ነው ወደ ቀራንዮ ፍቅር መቅረብ የምንችለው። ሃይማኖት ሰንሰለት ሳይሆን ክንፍ እንዲሆንልን ከፈለግን ትዕቢትን በትንሽነት፣ ትዕቢትን በትሕትና፣ ግብዝነትን በእውነተኛነት፣ ንቀትን ደግሞ በፍቅርን ተካ። በመጨረሻው ቀን እግዚአብሔር የሚጠይቀን ስንት ሕግ አከበርክ ብሎ ሳይሆን ምን ያህል ወደድክ ብሎ ነውና። ልዑል እግዚአብሔር ከፈሪሳውያን እርሾ እንድንጠበቅ ይርዳን፣ በእውነተኛው የፍቅር መንገድም ይምራን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።